ትቺ ላጫ ቁጭ ብላ ትሰማለች። እኔ ንግስቷ ላይቭ ገብቼ እነሱ ሊተኙ ነው አሳየዋት። ትጋጋጫለሽ እሺ ልቃል ሆዳሞች በጣም ነው የማውቃችሁ። እነ ትሪ ሙልጮችን አርቲስቶች እነማን እንደሆናችሁ አውቃችሁ። ትሪ ሙልጭ ለብር ስትሉ ባጠገባችሁ ያሉትን ሰዎች እየደፈጠጣችሁ የምትሄዱትን በጣም ነው የማውቃችሁ። እናንተ እና ዮሐንስ ምናምን ሽሽሽ በጣም ነው የማውቃችሁ። ደባሪ የሆንሽ ሴት ውሃ የፈሰሰባት ዶሮ መስለሽ እንዲህ ይለሽ ቁጭለሽ ይደብራል። ድራማው እንደዛ የሰው ህይወት ማበላሸት። ለምን ዲዲቲ አይነፉም ከፈለጉ በየቂጣቸው ላይ? እኛም ናገብ ይሱ ለምን የቆለጡ ጫፍ ላይ ዲዲቲ አስነፍቶ አይሄድም ከፈለገ? ምን አገባኝ? ለምን አይነክረውም ከፈለገ ዲዲቲ ውስጥ? ምን አገባኝ? ኮንተንት በግለሰቦች ህይወት ላይ አይደለም ኮንተንትን የምንፈጥርና ገንዘብ የምናገኘው። አዳዲስ አይዲያዎችን በጣም ብዙ ነገር መፍጠር እንችላለን። ስለ ገንዘብ ማግኘት ታውራለች። ስለምን እውነት ገንዘብ አንቺ እውነት ስለ ገንዘብ ማውራት ታስበሽ? የነፃነት ወርቅነህ አስክሬን ገና ሳይወጣ ሰው እንኳን ሳያምን አጠገቡ ያለ ሰው እንኳን ሳያምን አንቺ ጨርሰሽ ህይወት ታሪክ ሰው ሳያውቅ ሪከርድ አድርገሽ የገዛ ጓደኞችሽ እኮ የሚያውቁሽ እነ ሰይፉ ለምንድን ነው የራቀሽ? ግማታም ሆዳም ስለሆንሽ አይደል? ደረጀ ምንድነው በእንደዚህ አይነት ደረጃ እንደዚህ መስገብገብ አልሽ? ልቃሚ ያስመሳል። ሂጂ ከዚህ አንቺ ስለ ብር የምታወሪው እከካ እንደዛ ቢባል እኮ በጣም ብዙ ሶሻል ሚዲያ በጣም ዲሲፕሊን ያላቸው ሶሻል ሚዲያ ባለቤቶች በጣም ብዙ ፎሎወር ያላቸው እኮ በጣም ብዙ ብር የሚሰሩበት ኮንተንት አለ በሰው ላይ ሲሆን፣ ግን የግለሰቦችን ህይወት እየበጠበጡ የግለሰብን ግላዊ ነገር እያወጡ ፎቶ አወጣለሁ ይሄን አወጣለሁ። በነገራችን ላይ ምንም ነገር ቢወጣ ያሰው እኮ ምንም አይሆንም። አሁን ያልገባችሁ ነገር አሁን አንቺ አታውጡ ለማለት ነው። ምንድነው ፖይንትሽ? ለምን አንቺ ላይ ያወጣም ከፈለገ? እሱም አጀንዳችን ካንቺ ላይ ሲወርድም አጀንዳችን፣ ለመውጣት ሲንደረደርም አጀንዳችን። ዛስ ካሁን በኋላ ሁልሽም አጀንዳዬ ብቻ ናቸው። ምክንያቱም የጥፍር ቆሻሻ ያህል ስለናንተ አላስብም። እያንዳንዱ በተለይ ይሱ ምናምን ይሄ እንደዚህ የዚህ የካሮትን ያህል አትከብዱኝ። ይሄን እንደውም እበለዋለሁ፣ ለሰውነቴ ይጠቅማል። ከዚህ ወረቀት በታች ናችሁ፣ ለእኔ እንደዚህ ገለባ ናችሁ። እየተፋውባችሁ እዚህ ምድር ላይ ሞታለሁ ነው የምላችሁ። ስለማን እንደማወራ ታውቂያለሽ? ዱባይም ያላችሁት ይው አይቆራረጥ። ምን ይደረጋል? ሰው ነው ይሳሳታል። ካደረገ ምን ይሆናል? እኔ ያልገባኝ ይዋት ጋይስ፣ በሷ ቤት እኮ ዘቢባ ቆሜልሻለሁ ትላታለች። አይ ወንድ አይታመንም አይነት ንግግር ነው እኮ የምትናገረው። ገብቶሻል? ቆሜልሻለሁም ትላታለች። ነውር ነው፣ ባለጌዎች ናቸው ታይ ትላለች። እዚህ ጋር ደግሞ ግን እኮ ወንድ ሊያደርገው ይችላል አይነት ነው የምትናገረው። አይታችሁታል? እንግዲህ አንዴ አድርጓል ምን ይደረግ ደግሞ ትላለች። እዚህ ጋር ደግሞ የለም እንደ ጂጂ ያኔ ኢሱ ጋር ስገባ ምን ትላለች? እኔ ካንተ ጋር ልትሆን እንደማትችል በፍጹም አስቤም አላውቅም ማለች። ተመልሳ ደግሞ ነክቶሽ አንድ ቀን አስቀምሶሽ ሄዳ አይደለ ትላለች። እንደገና ገና አብዳረጋችኋለሁ። በነገራችን ላይ ይሁት የኔ ህይወት እኔን ሳያሳብድ እናንተን ያሳብዳችኋል። እግዚአብሔር ይሁት እኔን አማኑኤል ግቢ ስትሉ መድኃኒት አካፍሉኝ ብላችሁ አላካፍልም ብዬ ትቻችሁ ነው የምሄዱ። በሽታ እንዲበሳባችሁ ነው ማድረጋችሁ ነው ወይ ጊዜ ሎንግ ታይም። ሰላም ነሽ ያ ነገር እሺ፣ ወጣ ፎቶም ይወጣል፣ ምንም ቪዲዮም ወጣ፣ ምን ሰው ዋት አንድ ሰሞን አንድ ሳምንት ይባላል፣ ከዛ ይቆማል፣ ህይወት ይቀጥላል።
ግን ትዝብት ነው። እያንዳንዱ ነገር ግን ይደመራል በፈጣሪ ዘንድ። እያንዳንዱ የምናደርጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ። እዛ ጋር ምንድን ነው የምትመልሺው ወይ የምትመልሰው? ፈጣሪ ያንቺን ታሪክ ለምን ታወሪያለሽ ብሎ ይቀጣኛል? የእሱን ትዳር ለመጠበቅ እኔን ገሃነብ ያስገባኛል? እውነት ሰማይ ቤትም የወንድ ነው ማለት ነው? ፈጣሪ ወንድ ነው። ይቅር በለኝ አምላክ አታስቀዝፉ። ለወንድ ነው የሚያዳለው ማለት ነው ጋይስ። ይሄን የምታረጉ ሰዎች እውነት ተገቢ አይደለም ብዬ ነው የማስበው። አንድ ሹ ሲገኝ አንድ ጉድጓድ ጋር ተንጠልጥሎ አድኑኝ ያለን ሰው እንደው እዛው ወደ ውስጥ ቀብሮ እዛው መቀጥቀጥ በጣም እየተለመደ መጣ። እንደ ሆቢ እንደ ሀቢት እየሆነ መጣ። እንደ አድቬንቸር እየሆነ መጣ። ከሌ ፍሪ በቃ የመልስ ምቱን ፍሪ እንደዚህ አነሳሽ ስሟን ወይ ስሙን አነሳሽ በቃ ለዚህ ነገር ተዘጋጅ። ምንድነው የምዘጋጅ? ምን ሊሆን ይሄ ተራ የመንደር ላይ ስድቦች፣ ተራ እኮ የመንደር ላይ ስድቦች፣ ይሄ ብስለት የሌለው ማቹሪቲ የሌለው ስድቡ ራሱ የዛን ሰው ማንነት ነው የሚገልጸው። እያንዳንዱ የሚናገረው ነገር ያ ሰው ነው። የእነኛ ሰዎች እኮ የስነ ልቦና ጥግ እናውቀዋለን፣ የጭካኔ ጥግንም እናውቀዋለን። በብዙ ነገር እዚህ በሚያመጡት ሚዲያ ላይ የዛን ያህል ሰውን ንቀውት የሚያመጡት ነገር ራሱ የጭካናቸው ጥግ የመጨረሻ የዘቀጠ ማንነት እንዳላቸው የሚያሳዩ ብዙ ነገሮች ይዘው ይመጣሉ። ቢኮዝ ኦፍ ቪዮር ለማግኘት ግን አንድ ቤት ውስጥ አንድ ጣራ ስር ዘግተው ነው ሳሙኤል ተቀምጠው ነው። እነኚህን የሚሰሩ ሰዎች አንድ ቀን እንደው ማህበረሰብ ውስጥ ቢቀላቀሉ ወይ ኢትዮጵያ ውስጥ መጥተው ብትን ቢሉ ይኖራሉ እንዴ? አይኖሩም እኮ። በጣም ብዙ ቤተሰብ በትነዋል፣ አበላሽተዋል። ብዙ ማቹርድ ያልሆኑ ሰዎችን እኮ ሳይኮሎጂ ገለዋል፣ ጠንካራ ስላልሆኑ እነኛ። ይሄኛውን እያበረታቸው በጣም በቃ የሰው ስም ላይ ለመንጠልጠል የሰው ስም እንደፈለጉ እያነሱ ለመሳደብ በስልጣን ደረጃ እንደዚህ በደንብ ይፋነኑት። በመረጃ በትክክለኛ መንገድ እኮ የሚሰሩ አሉ፣ ዲፌንድ የሚያደርጉ ደግሞ አሉ፣ ወንዶችም ሴቶችም። የሚገርመው ልክ አይደለም ብሎ መረጃ ይዞ ዋቴቨር መረጃም እንኳን አሁን የሚባለው ነገር ልክ እንኳን ቢሆን ሰው ዋት የሚሉ ደግሞ አሉ። በጣም የሚገራርሙ እኮ ሰዎች እውነት። እነሱ ደግሞ በጣም አንቺ ገሃነብ የምን አባሽ ገነት ነው አንቺን ብሎ ገሃነብ። ስሚ የተከበረ ትዳር፣ የተከበረ አዳር፣ የተከበረ ምናምን ያልሻ እና የሚያስቀና ፍቅር ነው ያላቸው ያልሻ። ታዲያ የተከበረና ምናምንን ብለሽ ከመሰከርሽለት ለማበላሸት የሚለውን ቃል ደግሞ ለምን ትጠቀሚዋለሽ? እንደዚህ አይነት የተከበረና የሚያስቀናም ፍቅር እኔን ታሪክ በመናገር ለምን ይበላሻል? ምን አይነት ቋጥ ላይ ነው የሚባለው በአማርኛ? ምን አይነት የሆነ ጫፍ ላይ ያለ ቢሆን የሚያስቀና ከሆነ ምኑ ላይ ነው የሚያስቀናው? ብዙ መሰናከል በማለፍ አንድ ነገር ልንገርሽ፣ እሱ የኔ ኤክስ መሆኑ ፕራይሱን ነው ከፍ የሚያደርግለት። እንኳን እኔን ንግስት የሐረሯን ቆንጆ የሐረሯን ጋዴም ሺት ልበልሽ ማለት ነው። ያቺ መንቻካ ቆሻሻ አንገትንም ራሱ ከሷ ጋር መኖሪያ መግቢያ ስለሌለው ከሷ ጋር ተቃቅፎ እየተኛ ነው ያለው። አፍንጫዋ ላይ ያለው ንፍጥ እንኳን ሳትጠርግ ቁጭ ብላ ተዝረክርካ ላይቭ ላይ ገራንተ ልጅ ወረተው ሆዴ ነፍስ ነገር እያለች የምትውለውን እንኳን ተላምዷል ከሷ ጋር። እኔን የመሰለች ለካ የሄለን ነበረ ማለት ገብቶሻል። ተመችቶታል ይሄ ነገር። በነገራችን ላይ እሱ ራሱ ተመችቶታል። ልጋጋም የሆነ 45 ሰው ቁጭ ብሎ የማያየውን ሰው 1000 እና 2000 ሰው ሲያዩ እኮ ምን ፈልጋችሁ መጣችሁ? እንደዚህ አይነት ሰው እኮ አይቶኝ አያውቅም ማለት እሱ ራሱ። አይሽ እኔ ለነሱ ምናቸው ነው? መብራታቸው ነው። ገብቶሻል? ያ እኔን ከመሰለ መልክ ጋር ነበረ የኔ ኤክስ ማለት ምን ማለት እንደሆነ ገብቶሻል? እኔ የኔ ኤክስ የሚባሉትን እንደምንም ፎቶ እንዲልኩልኝ ያደርጋሉ። ከዛን የሆነ የመነቸኩ የቆሸሹ ሰዎች ጋር ሲያገኛቸው ለካ በዛባቸው ነበርልና ተጽናንቼ 4 ዓመት ሲንግሎኝ ለመቀመጥ ደስ ይለኛል። ከዛ ደግሞ ወደ ህይወት ገባና እንደገና እንትን ሲሉ
እድሜን እያራዘመ የበለጠ ያማርኩ እንድመጣ ምንም ሳይመስለኝ ራሃውኝ እንደፈለኩ እንዳወራ የሚያደርገኝ ሄደው እነሱ የሚያርፉበት ቦታ ነው የሚያጽናናኝ። ለካ የምበዛበት ሰው ጋር ነው አብሬ ያለው ትላለህ። መጀመሪያ ዘቢባ ፎሮፎሮ እንድታራግፍ ንገሪያት። በነገራችን ላይ ዘቢባ ፎሮፎር ለማስለቀቅ ትፈልጊያለሽ? እሬት፣ ሂና፣ ዘይት ክለብ የሌለሽ ቀን ተቀቢሽ። ይሱ ውጣ ከቤት በይው ለመቀባባት እንዲመችሽ ቤቱ ሲርመጠመጥ እንዳይሆን። ዛት ሴት ገብቶሻል? ያ